My name is Maya Cassidy. I'm 17 years old. ስሜ ማያ ካሲ ይባላል። 17 ዓመት ከሞላኝ ሰንበትበት ተወያለሁ። በህዳር 5 ቀን ማለዳ በመታጠቢያ ቤቴ ወለል ላይ ህይወቴ ያለፈ። የመኪና አደጋ አልነበረም፣ የካንሰር ህመም አልነበረም። የገዛ ልቤ በቃኝ ብሎ እጅ ሰጠ። ሞቴ የነበረው ልክ ማለዳ 1 ሰዓት ከ14 ደቂቃ ሲል ነበር። ሰዓቱን በትክክል አውቀዋለሁ፣ ምክንያቱም አይኖቼ ስልኬ ላይ ተተክለው ነበር። ለትምህርት ቤት ለመዘጋጀት እየታገልኩ ነበር። ነገር ግን እጆቼ ክፉኛ ይንቀጠቀጡ ስለነበር የጥርስ ብሩሽ እንኳን መያዝ አልቻልኩም። ይህ የልብ ህመም ለኔ አዲስ አልነበረም፣ ምክንያቱም የልብ ህመም ገና ከ14 ዓመቴ ጀምሮ የነበረ ልክ እንደ ጥላ የሚከተለኝ ህመም ነው። በሰዓቱ ደረቴን ውጥር አድርጎ ይዘኛል። ህመሙን ልነግራችሁ አልችልም። በጣም ምቾት ይነሳል። ልክ በሳምባዬ ውስጥ ወይም ደግሞ ከደረቴ ጀርባ የታሰረች አንድ ወፍ ክንፏን እያማታች ያክል ነበር የሚሰማኝ። ያቺን የወፍ ህመሟን ግን አውቃታለሁ፣ ለምጃታለሁ። አሁን ግን ልክ በባኞ ቤቴ ውስጥ ሆኜ ልክ የሆነ የብረት ቡጢ እንደመታኝ ያክል ነበር የተሰማኝ። ልክ ህይወቴን ጨምቆ የሚያስወጣ ቀዝቃዛና ጨካኝ የሆነ ቡጢ። ወዲያውኑ ስልኬ ከእጄ ላይ አምልጦ የወለሉን ሴራሚክ በጩኸት ሰነጠቀው። በፍጥነት ለመተንፈስና ሰውነቴን ለመቆጣጠር ሞከርኩ። ዶክተሪ ከዚህ በፊት ልክ ልቤ የተጨነቀች ሲመስለኝ አንድ ነገር እንዳደርግ አማክሮኝ ነበር። ወዲያውኑ ለ4 ሰከንድ ያክል ወደ ውስጥ መተንፈስ፣ ከዛ በኋላ ድጋሚ ለ4 ሰከንድ ያንን የሳብኩትን ትንፋሽ መያዝ፣ ድጋሚ ለ4 ሰከንዶች ደግሞ ወደ ውጪ መተንፈስ። ያንን ለማድረግ ሞከርኩ። እውነት ነው የምላችሁ፣ ሳልዋሽ ነግራችኋለሁ። ያንን ለማድረግ የቻልኩትን ያክል ሞከርኩ። ነገር ግን አየሩ ወደ ውስጥ ሊገባልኝ አልቻለም። ጉሮሮዬ ውስጥ ኮንክሪት የተደፋብኝ መሰለኝ። ቀስ በቀስ አይኖቼ ሲፈዙ ይታየኝ ነበር። አይኖቼ ሌሊቱን ሙሉ ቲክቶክ ሲያዩ ስላደሩ ፈዘዝ ብለውብኛል። ልክ አለ አይደለ፣ ከአይናችሁ ስር የሆነ ከበድ ያለ ውሃ የቋጠረ ነገር ያለ ይመስላል። ልክ እንደዛ ይሰማኝ ነበር። ጸጉሬ እንደተንጨባረረ ያስታውቃል። በዛሽ ቅጽበት ውስጥ አንድ ነገር አስብ ነበር። በጣም መሮኛል። ይህ ህመም እስከ መቼ ድረስ ነው እኔን የሚያጠቃኝ እያልኩኝ እጅግ በጣም ይሰማኝ ነበር። ጉልበቶቼ ይንቀጠቀጣሉ። እንደምንም ብዬ እናቴን ለመጥራት ሞከርኩ። እሷ እታችኛው ክፍል ኪችን ውስጥ ቡና ለማፍላት እየሞከረች ነበር። የቡናው ጭስ ሽታ እኔ ያለሁበት ባኞ ቤት ድረስ ያወዳል። በቀስታ በሳሎን ውስጥ የተቀመጠው ቴሌቪዥን ዜና ሲያወራ ይሰማኛል። ምን እንደሚል በደንብ ባይሰማኝም ዜና እንደነበር ያስታውቃል። እናቴ ብዬ ጮክ ባለ ድምፅ ለመጣራት ሞከርኩ። ምንም አይነት ምላሽ አላገኘውም። ልቤ እጅግ በጣም ይመታል። ልክ ሊፈነዳ እንደደረሰ እንደሚንቀጠቀጥ የልብስ ማሽን አይነት ስሜት ነበረው። የልብ ምቴ እጅግ በጣም ፈጠነ፣ እጅግ በጣም በረታ። ከዚያ አንድ የመጨረሻና የሚያምም ትርታ ነበር። በመጨረሻም ጸጥታ ሆነ፣ ፍጹም የሆነ ጸጥታ። ከዚህ በኋላ መጀመሪያ ላይ ተሰምቶኝ የነበረው ፍርሃት ብን ብሎ ጠፋ። ጉንጬ ላይ የነበረው ያ የቀዝቃዛው ሴራሚክ ወለል ስሜት ጠፋ። ሰውነቴ ልክ እንደ ላባ ቀለለኝ። ነገር ግን ከዚህ በኋላ ምን እንዳየው ከመናገሬ በፊት ከዚህ በፊት ማን እንደነበርኩ ማወቅ አለባችሁ። ምክንያቱም ብዙዎቻችሁ እንደኔው እንደሆናችሁ አስባለሁ። ጥሩ ልጅ ነበርኩ፣ ጎበዝ ተማሪም ነበርኩ። በውጤቴ እጅግ በጣም የምደነቅና የምመሰገን ነኝ። ትምህርት ቤት ውስጥ ቮሊቦል ወይም ደግሞ የመረብ ኳስ በመጫወት እታወቃለሁ። ሮብ ደግሞ ቤተክርስቲያን ውስጥ ባለ በወጣቶች ፕሮግራም ላይ እሳተፋለሁ። ከውጪ ለሚመለከተኝ ሰዎች በሙሉ ማያ ስኬታማዋ እመስላችኋለሁ። ማያ ሁሉ ነገር በእጇ ላይ ያለላት ሴት፣ በቃ ነገሮች ሁሉ የተስተካከሉላት እመስላለሁ። ይህ ግን ከውጪ ለሚያዩኝ ብቻ ነበር። ከውስጥ ታሪኩ ሌላው ነው። እንዲሁም ተቃራኒ ነው ማለት ይቻላል። እኔና እግዚአብሔር የምናውቀው አንድ ነገር አለ። እኔ በህይወቴ እየሰመጥኩኝ ያክል ያለው ይመስለኝ ነበር። ያው ሰዎች ይህንን ጭንቀት ብለው ይጠሩታል። ነገር ግን በዛ ማዕት ውስጥ ላለ ሰው ይህ ቃል እጅግ በጣም ትንሽ ነው።
ያለማቋረጥ የሚጮህ አንዳች ድምፅ በጭንቅላቴ ውስጥ ነበር። ከነቃሁበት ቅጽበት ጀምሮ ራሴን እስክስት ድረስ በቴክኖሎጂ በስልኬ ተጠላልፌ ነበር የምኖረው። ሁል ጊዜ ስልኬ ላይ ነበርኩ። በእርግጠኝነት ይህን ስነግራችሁ ለእናንተ አዲስ እንደማይሆን አውቃለሁ። ራሴን ለካና ራሴን ገምት የነበረው በሚሰጠኝ ላይኮችና በማገኘው እይታዎች ብዛት ነበር። ራሴን፣ ሰውነቴን፣ መልኬን፣ ቁመናዬን፣ ልብሶቼን፣ ሁሉንም ነገሬን ኢንተርኔት ላይ ከማቃቸው በአካል ከማላቃቸው የቲኑሩ የታይኑሩ ከማላቃቸው ሰዎች ጋር በማወዳደር ነበር የማሳልፈው። እውነቱን ስነግራችሁ ስለ ወደፊቱ እጅግ በጣም እጨነቃለሁ። እኔ እንጃ ብቻ ሁል ጊዜ በዜናችን ላይ እንኳን የምንሰማው እጅግ በጣም የሚያሸብር ዜናዎች ነው። በቃ ሁል ጊዜ የሆነ ጦርነት አለ፣ የሆነች ሀገር ከሆነ ሀገር ጋር ተጣላ፣ የአየር ሁኔታው እጅግ በጣም የተዘበራረቀ ነው፣ ፖለቲካው እጅግ በጣም አስፈሪ ደረጃ ላይ ደርሷል። በሚዲያዎች ላይ የተለያዩ ጥላቻዎችን እናያለን። በቃ ዓለም ንዳድ ላይ ነበረች ማለት እንችላለን። ዓለም እየተቃጠለች፣ እኔ ደግሞ በትምህርት ቤት ውስጥ ቁጭ ብዬ ጂኦግራፊ ስማር እኔ እንጃ ትንሽ ይጋጫል። በአንድ በኩል የዓለም ጦርነቶች፣ በአንድ በኩል ሶስተኛው የዓለም ጦርነት ሊነሳ ነው፣ በሌላ በኩል ዓለም እየታመሰች ነው። እንዴት ብዬ ነው ትምህርቴ ላይ ማተኮር የምችለው? እንዴት ብዬ ነው ሁሉም ነገር ሰላም ነው ማለት የምችለው? ይህንን ከባድ የሆነ ጥላ ሁል ጊዜ በጫንቃይ ላይ ተሸክሜ ዞሯለሁ። እውነታው ግን እጅግ በጣም ሰልችቶኛል። በጣም ሰልችቶኛል። ነፍሴን ሰልችቷታል። አስታውሳለሁ ከመሞቴ ከጥቂት ቀናቶች በፊት አንድ ነገር አስብ ነበር። በቃ ይሄ ነው ህይወት ማለት፣ ይሄ ነው መኖር ማለት፣ ይሄ ነው እያልኩ ራሴን እጠይቃለሁ። እስክንሞት ድረስ መጨነቅና የተለያዩ በጭንቅላታችን ውስጥ የማያቆሙ ጫጫታዎች ማለት ነው ኑሮ። በሰዓቱ ይህንን ላስብ እንጂ ምን ያህል ለምላሹ ቅርብ እንደነበርኩ አላወቅኩም። ልክ በዛች ቀን ልብ ምቴ እንዳቆመ ያ ሁሉ በጭንቅላቴ ውስጥ ያለማቋረጥ የሚጮህ ጫጫታ በሙሉ ጸጥ ረጭ አለ። መጀመሪያ ያስተዋልኩት ነገር እሱን ነበር። ያ ያለማቋረጥ ይረብሸኝ የነበረው በጭንቅላቴ ውስጥ የነበረው ድምፅ በአንድ ቅጽበት ጸጥ አለ። ልክ ቤት ውስጥ ያለ የሚጮህ የልብስ ማሽን በድንገት ሶኬቱ ሲነቀል ያለው ጸጥታ በውስጥ የተሰማኝ። በሰዓቱ ሁሉም ነገር ጸጥ አለ። ያ ይጮህ የነበረው የልብ ምቴ እንኳን ዝም አለ። ምንም ማስጠንቀቂያ እንኳን አልነበረውም። ከዛ ወዲያውኑ ራሴን ደገፍኩና ቆምኩኝ። መሬት ላይ አንዲት የወደቀች ልጅ አየው። ትንሽ ትመስላለች። እንጉርጉርና ወፍራም የሆነች ጃኬት ለብሳለች። አጭር ቁንጣ የሆነ የቢጃማ ቁንጣም ለብሳለች። ጸጉሯ በባኞ ቤት ወለል ላይ ተዝረክርኳል። አንድ እጇ ፊቷ አጠገብ ነው። ነገር ግን በቅጽበት ውስጥ ያቺ መሬት ላይ ተዘርራ የነበረችው ሴት እኔ እንደሆንኩኝ ገባኝ። ለኔ ይህ አዲስ ነገር ነው። ነገር ግን ይህን በማየቴ አልፈራውም። አለመፍራቴ ግን ግራ ገብቶኛል። ምክንያቱም ነገሩ ሊያስፈራኝ ይገባ ነበር። አስቡት እስቲ የገዛ ሰውነታችሁ መሬት ላይ ሞቶ ተዘርሮ ብታዩት ምን አይነት ስሜት ሊሰማችሁ ይችላል? ነገሩ ግን ለኔ ልክ እጅግ በጣም ግዙፍና ከባድ የነበረን ኮት አውልቆ እንደመጣል ነበር። የሆነ ሸክም እንዳወለኩኝ ገብቶኛል። ወዲያውኑ ከውጪ ማያ ብሎ የሚጣራውን የእናቴን ድምፅ ሰማሁ። የሽንት ቤቱ በር ወለል ብሎ ተከፍቶ ነበር። እናቴ የሮጠች ስትገባ አየዋት። ያ ትኩስ የነበረውን ቡና የያዘውን ብርጭቆን ወዲያውኑ መሬት ላይ ወርውራ ጣለችው። ብርጭቆ ተሰብሮ ቡናው እንዳለ መሬት ላይ ፈሰሰ። ማያ የኔ ልጅ እያለች ወዲያውኑ በጉልበቷ ወደቀች። መሬት ላይ ያለውን የሞተውን ሰውነቴ ወዲያውኑ አቀፈችው። የሞተችውን ልጇን እየነቀነቀች ከትከሻዋ እየነቀነቀች እባክሽን ተነሺ እያለች ጉንጯን በጥፊ 1-2 ትመታ ነበር። ምራቋ አፏ ላይ እስኪታይ ድረስ ትጮኻለች። ስትጮህ ስሜን ስትጠራ ለኔ በጥራት አይሰማኝም ነበር። ልክ በውሃ ስር ሆና እንደምትጮህ ነበር የሚሰማኝ። እናቴ ደህና ነኝ ብዬ ለመንገር ሞከርኩ። አጠገብሽ እኮ ነኝ አልኩኝ። ወደ እሷን ጠጋ ብዬ ትከሻዋን ለመንካት ሞከርኩኝ። ላረጋጋት ፈለግኩ።
ነገር ግን እጄ በሚያስገርም ሁኔታ በሷ ሰውነት ውስጥ አልፎ መሄድ ችሎ ነበር። ልክ ጭስ በጭስ ውስጥ እንደሚያልፍ ነበር። ጭስን ለመንካት እንደመሞከር ነው። ልትሰማኝም ሆነ ልታይኝ አልቻለችም ነበር። በሚንቀጠቀጠው እጇ እየተንቀጠቀጠች ስልኳ ላይ 911 ደውላ ፖሊስ ለማናገር ስትሞክር አየሁ። ጣቶቿ ከመንቀጥቀጡ የተነሳ የተለያዩ ቁጥሮችን ትነካ ነበር። ይህንን እያየው በነበረበት ሰዓት በድንገት ወደ ላይ መሳብ ጀመርኩኝ። ምንም ነገር የሚያግደኝ አልነበረም። ጣሪያውም ሆነ ወለሉ ምኑም አይዘኝም ነበር፣ ግን ዝም ብሎ ወደ ላይ ስሳብ ይሰማኛል። ከዚህ በኋላ ነበር አንድ የሚያምር የመብራት የብርሃን ወጋገን ያየሁት። ከስሬ የራሴን ቤት መመልከት ችል ነበር። ጎረቤቶቼ እርስ በርስ ሲሳሳቁ፣ አንዳንዶቹ ውሻቸውን ይዘው ሲወጡ እመለከታለሁ። ዓለምን እንዳለች ነች። ምንም የተለወጠበት ነገር የለም። በድንገት ሰማዩ ተቀየረ። የማለዳው ሰማያዊ የሆነው ሰማይ ድንገት ተቀዶ ሲከፈት አየሁት። እንደ ጉድጓድ አልነበረም። ይልቁንስ ልክ ዓለም እየተቀየረች አይነት ነበር። ሰማይ፣ ዛፎቹ፣ ሰዎቹ፣ ቤቶቹ በሙሉ በድንገት ስውር አሉ። በጨለማ ውስጥ ብቻዬን ሆንኩ። ደግሞ ድጋሚ መውደቅ ጀመርኩኝ። ወደ ታች አልነበረም፣ ይልቁንስ ወደሆነ ጥልቅ ወደሆነ ነገር ውስጥ ሄድ ነበር። ብዙም ሳይቆይ ቀስ በቀስ ወርቃማ ጽሑፎችን፣ ወርቃማ የሆነ አካባቢ ማየት ጀመርኩ። ይህ ወርቃማ ቀለም ልክ ከፀሐይ ጋር የሚመሳሰል አይነት ብርሃን ነበረው። አየሩ በሙሉ ተቀየረ። ልጠይቃችሁማ፣ ከአንድ እጅግ በጣም ትልቅ ፏፏቴ ስር ቆማችሁ ታውቃላችሁ? ልክ የሆነ መለኮታዊ ኃይል ያለበት አካባቢ ወይም ደግሞ መሬት እስኪንቀጠቀጥ ድረስና አየሩ እንኳን በዛ በኃይሉ አማካኝነት ሲቀየር፣ እሱን ከማየቴ በፊት ልክ እንደዚህ አይነት ስሜት ነበር እየተሰማኝ። ዙሪያዬ የነበረው አየር መክበድ ጀመረ። ነገር ግን የሚከብደው ልክ በጥሩ አይነት ስሜት ነበር። በህይወቴ ለመጀመሪያ ጊዜ ቅለት ተሰማኝ። በቃ ለመጀመሪያ ጊዜ ሳይጨንቀኝ ቀረ። ጭንቅላቴን ሆዴን ያስጨንቀው የነበረው ስሜት ጠፋ። ከዚህ በኋላ በድንገት ከብርሃን ውስጥ ሲወጣ አየሁት። ያ እሱ እያልኩ ያወራኋችሁ ራሱ ኢየሱስ ክርስቶስ ነበር። እርሱ እሁድ አስተማሪዎቻችን ከሚያሳዩን ምስል ጋር ምንም አይገናኝም። ዓለም እሱን ይመስላል ብላ ካሳየችው ምስል ጋር ፈጽሞ አይገናኝም። እንደ መንፈስም አይነት መልክም ሆነ ቁመና አልነበረውም። በቃ በህይወት ዘመኔ አይቸው ማላቀው ህያውነት ነበረው። ህያው ነው። ከሱ አንጻር የመጣሁበት ዓለም ልክ እንደ ተራ ነገር ሆነብኝ። የማያቋርጥ ውበት ከውስጡ ይፈስ ነበር። ከሱ አንጻር ዓለም እጅግ በጣም ቆሻሻ ነች። ሰዎች እንደሚሉት ነጭ ካባ አይለብስም፣ ይልቁንስ ብርሃንን እንደ ልብስ ለብሶታል። እንዴት ልግለጽላችሁ? በቃ ልክ ፀሐይ ስትወጣ ያላትን አይነት ቀለም በላዩ ላይ ለብሶታል። የተለያዩ ከዚህ በፊት አይቻቸው የማላቃቸው ህብረ ቀለሞች በላዩ ላይ ይንቀሳቀሱ ነበር። ቀለሞቹ እንኳን ህያው ነበሩ። ልክ እንደ ህያው ምንጭ በላዩ ላይ ይንቀሳቀሳል። መልኩን ለመመልከት ሞከርኩኝ። በመጀመሪያ ምንም አይነት ፂምም ሆነ ፀጉር አላየውም። አይኖቹን አየው። ልክ እንደ ባህር ሰፊ ነው። ጥልቅ የማያበቃና በህይወት የተሞላ አይን ነበረው። ልክ ወደ እኔ ሲመለከተኝ የሆነ ማዕበል ልቤን የመታው ያክል ተሰማኝ። ድንግጥ ነገር አልኩ። ማዕበሉ ግን የፍርድ ወይም የኩነኔ አልነበረም። ማዕበሉ የሆነ ያለመናወጥ ማዕበል ነበር፣ የሚያረጋጋ። ይህን ቃል ብቻ ነው መጠቀም የምችለው፣ መረጋጋት። ህይወቴን በሙሉ የሆነ ኃይለኛ ማዕበልና ወጀብ ውስጥ በቀጭን ገመድ ላይ እየተራመድኩ ነበር የሚመስለኝ። ሁሉም ነገር በህይወቴ ላይ ይናወጥ ነበር። ሁሉም ነገር እጅግ በጣም ያስፈራል። ነገር ግን ከሱ ፊት ለፊት በመቆምበት ሰዓት በድንገት መሬት መንቀጥቀጧን አቆመች። ህይወቴ ውስጥ የነበረው ማዕበል ጸጥ ረጭ አለ። የሚገርመው ደግሞ እወድሻለሁ የሚል ቃል እንኳን ከአፉ አልወጣም ነበር። ምንም አይነት ቃላት ከውስጡ አልወጣም። ነገር ግን የሆነ ስሜት በእኔ ውስጥ አጋባብኝ።
የሆነ ሙቀት ወደ ውስጤ ሲገባ ተሰማኝ። ያ ሙቀት ልክ የልብ ህመሜ የጀመረበት ስፍራ እንደነበር አውቃለሁ። በሱ መገኘት ውስጥ ፍርሃት ምንም አይነት ስፍራ አልነበረውም። ፍርሃት የሚባል ነገር በሱ መገኘት አጠገብ ዝር አይልም። በሱ ፊት ፍርሃት ማለት የማይታሰብ ነው። ልክ አንድ እሳተ ገሞራ ውስጥ በረዶን አቀዝቅዞ እንደማቆየት ማለት ነው። በረዶን እሳተ ገሞራ ውስጥ ከከተታችሁት ነበር ራሱ ለማለት ይከብዳል። ወዲያውኑ በጉልበቶቼ ወደቅኩኝ። መውደቅ ስላለብኝ ወይም ሆን ብዬ አልነበረም በጉልበቴ የተንበረከኩት። ይልቁንስ የሱን መገኘት ሰውነቴ ሊቋቋመው አልቻለም ነበር። ያ ደስ የሚል መገኘት ውስጥ መቆም አልቻልኩም። ሕያው መገኘት ውስጥ በእግሮቼ መቆም ከበደኝ። ማያ ብሎ ጠራኝ። ነገር ግን አፎቹ ምንም አልተንቀሳቀሱም። ይልቁንስ ማያ የሚለው ድምፅ ከያቅጣጫው ወደ ጆሮዬ መጣ። አጥንቴን ሰርስሮ የገባ ነበር ድምፁ። ቀጠለና ትንሿ ደክሞሻል። ይህን ሲናገር ወዲያውኑ ቀና ብዬ ተመለከትኩት። አይኖቼ በእንባ ተሞሉ። የሐዘን እንባ አልነበረም፣ ይልቁንስ የሆነ የመለቀቅ እንባ ነበሩ። በጣም ደክሞኛል ብዬ ቀስ ብዬ ተናገርኩ። እጅግ በጣም ረጅም ነው፣ ከምነግራችሁ በላይ ረጅም ነው። ግርማ ሞገስን የተሞላ ነው። ወዲያውኑ ወደኔ ዝቅ አለ። ቀስ እያለ ዝቅ አለ። አይኖቼን እየተመለከተ ነበር። አጠገቡ ዙሪያው የነበሩ ብርሃኖች ቀነሳሉ። ይመስለኛል ብርሃኑ የቀነሰው እኔ እሱን በደንብ መመልከት እንድችል ነበር። ዙሪያው የነበረው ብርሃን በፍጹም እሱን እንድታዩት አይፈቅድም ነበር፣ ምክንያቱም ጠንካራ ብርሃን ከውስጡ ይወጣል። ቀጠልና እንዲህ አለ፣ አውቃለሁ፣ እንደ ከበደሽ አውቃለሁ። እንዲህ ያለኝ እጆቹን ዘረጋና ጭንቅላቴን መዳበስ ጀመረ። ከእጆቹ ወደ ውስጤ የሆነ ጠንካራ መለኮታዊ ኃይል ተላለፈ። ነይ፣ እነዛ ጫጫታዎች ከየት እንደሚመነጩና ለምን እንደሚመጡ ላሳይሽ አለኝ። ወዲያውኑ የነበርኩበት አካባቢ ቅይር አለ። ምድርን መመልከት ቻልኩኝ። ምድር ልክ ቲቪ ላይ እንደሚያሳዩን አልነበረችም። ይልቁንስ ጨለማ ነበረች። በሚሊዮኖች የሚቆጠሩ ጥቃቅን ብርሃኖች ብልጭ ድርግም ሲሉ ተመለከትኩኝ። ሰዎች ነበሩ። ቀረብ ብለሽ ተመልከች ብሎ ኢየሱስ ነገረኝ። አትኩሬ በመመለከትበት ሰዓት ብዙ ነገር ይታየኝና ግልጽ ይሆንልኝ ጀመረ። የተማርኩበትን ሃይ ስኩል፣ የምኖርበትን አካባቢ በሙሉ በጥራት አየሁ። በስተመጨረሻ እጅግ በጣም የሚያስገርመኝን አንድ ነገር ተመለከትኩኝ። አንድ ድር የሚመስል ነገር አየው። ጥቁር ዘይታማ ወዝ ያለው የሚያስፈራ ጥቃቅን የሆኑ ድሮችን አየው። ሙሉ ከተማው በዚህ ድር ተሳስሮ ነበር። ውስብስብ ያለ ድር እላዩ ላይ አለ። ልክ እንደ ድፍድፍ ዘይት ይመስላል። ጥቁርና የሚያጠባብቅ ነው። ከነዚህ ድሮች ውስጥ አንድ የሚወጣ ሶኬት የሚመስል ነገር አለ። ልክ እንደ ኬብል አይነት ነገር ነው። እነዚህ ኬብል የሚመስሉ ነገሮች ሰዎች ላይ እየሄዱ ይጣበቁና ይሰኩ ነበር። በተለይም ደግሞ ዋነኛ ኢላማ የነበረው ወጣቱ ትውልድ ነው። አንድ ወጣት የሆነ እድሜው ቢያንስ እስከ 18-17 የሚደርስ የኔ እኩያ የሚሆን ልጅ ተመለከትኩኝ። በክፍል ውስጥ ሆኖ የሆነ ጌም ይጫወት ነበር። ታዲያ ይህ ወጣት ከሚጫወትበት ስልክ ጀርባ አንድ ጥቁር ይህ ኬብል ወጣና ከጭንቅላቱ ኋላ ላይ ተሰካ። በድጋሚ ሌላ ሴት አልጓ ላይ ተኝታ አየው። ይቺ ሴት አልተኛችም። በአልጓ ላይ ሆና በጨለማው ክፍል ውስጥ ስቅስቅ ብላ ታለቅስ ነበር። ስልኳን እየነካካች እያየች ነው። በዚች ሴት አንገት ላይ ይህ ጥቁር የሆነ ኬብል አንገቷ ላይ ተንጠልጥሏል። እስከሚያንቃት ድረስ አንገቷ ላይ ትብትብ ብሏል። ደግሞም የጓደኛ ግሩፖችን ተመለከትኩኝ። ያሳዝናል። እነዚህ ግሩፖች ተቀጣጥረው ተገናኝተው ነገር ግን በአፋቸው እያወሩ አልነበረም። ሁላቸውም አንገታቸውን ሰበር አድርገው ስልካቸውን ይነካካሉ። እውነት ከውጪ ስትመለከቱት በጣም የሚያሳዝን ነገር ነው። ልብ ይሰብራል። እነዚህ ጥቋቁር የሆኑ ሶኬቶች እነሱም ጀርባ አንገት ላይ ተሰክቶ ነበር።
እርስ በርሳቸው አያገናኛቸውም። ይልቁንስ በከተማዋ ላይ እየዋለለ የነበረው ጥቁር ደመና ላይ ተሰክቷል። ምንድነው ብዬ ጠየቅኩኝ። ይህንን በማይበት ጊዜ ብቻ እንኳን ህመም ይሰማኝ ነበር። በጣም ያንገሸግሻል። ኢየሱስም ባዘነና ጥልቅ በሆነ ድምፅ እንዲህ አለኝ፣ እነዚህ ማጣሪያዎች ናቸው እያለ ያቺ አንገቷ የታጠነቀችውን ሴት አሳየኝ። የምታያት ሴት የደበራት ወይም ደግሞ ጭንቀት ውስጥ ያለች ይመስላታል፣ የተሰበረች ይመስላታል። እውነታው ግን እንደዛ አይደለም። ይልቁንስ መርዝ እየተመገበች ነው። በእርግጥ ይህ ትውልድ ከየትኛውም ትውልድ በላይ መንቃት የሚችልና መትጋት የሚችል ትውልድ ነበር። ትውልዱ ግን ሳስቷል። ድምፄን አጥርቶ መስማት ቢኖርበትም እሱን አልፈለገም። ዙር ብዬ ኢየሱስን ስመለከተው አይኖቹ ላይ ሐዘኔታ ይታይ ነበር። እንዲህም አለ፣ ዲያብሎስ አንድን ነገር ጠንቅቆ ያውቃል። እኔን ብትሰሙ ዓለምን የመቀየር ኃይል ይኖራቸዋል። ይህንንም ስለሚያውቅ እነዚህን ጫጫታዎችና ድምጾችን ገነባ። አንድን ነገር አስተዋልኩኝ። በስልኮቻችን ውስጥ፣ በቴሌቪዥኖቻችን ውስጥ፣ በየዜናው በየተለያዩ ሚዲያዎች የሚቀርቡት አስነዋሪ፣ አስቸጋሪና እጅግ በጣም የሚያጸይፉ ነገሮችን አየው። እነዚህ በሙሉ የምንሰራቸው ለጆሮ ጭው የሚያደርግ ዜናዎች በሙሉ ረብሻዎች፣ ወከባዎችና ማዘናጊያዎች ነበሩ። እነዚህ ነገሮች የተሰሩት እኛ ሰዎችን በፍርሃት ውስጥ እንድንኖር የሚያደርጉ ናቸው። አያችሁ፣ ልክ እኛ ስንፈራ ኢየሱስን ማዳመጥ አንችልም። ራሳችንን ከሌሎች ጋር እያወዳደርን በመጣን ቁጥር እግዚአብሔር አምላክ ለኛ የሰጠንን ስጦታ ማየት ይሳነናል። በድጋሚ ወደ እነዛ ጥልፍልፍ ድሮች ተመለከትኩኝ። በየስልኮቻችን ላይ በሚገቡት ኖቲፊኬሽን ወይም ደግሞ ማሳወቂያ መልእክቶች ውስጥ እነዚህ ድሮች የበለጠ በሰዎቹ ላይ እየጠነከሩና እየጠበቁ ይመጡ ነበር። አንድ ሰው ክፉና ሰውን የሚያሳዝን ኮሜንት በጻፈ ቁጥር እነዚህ ጥቁር ድሮች እየፈጠኑ ይመጡ ነበር። እነዚህ ድሮች ቴክኖሎጂ አልነበሩም፣ ይልቁንስ መንፈሳዊ ዓለም ላይ ብቻ የሚታዩ ነበሩ። ጥቋቁር ጨለማን የተላበሱ ትናንሽ አጋንንቶች በእነዚህ ኬብል ውስጥ እየተሯሯጡ አየው። ልክ እንደ ትል እየተረመሰመሱ በሶኬቶቹ ውስጥ ይገባሉ። በብላቴኖች በወጣቶች ጆሮ ውስጥ የሆነ ነገር ሹክ እያሉ ሲነግሯቸው ተመለከትኩ። አንዳንዶቹ እንዲህ ይላሉ፣ አንቺ እኮ አስቀያሚ አስጠሊታ ነሽ፣ ማንም ሰው አይወድሽም፣ ደግሞ መውደቅሽ አይቀርም፣ ተስፋ ብትቆርጪ ይሻላል፣ ተስፋ ቁረጪ። እነዚህ ብላቴኖችና ወጣቶች የራሳቸው ሐሳብ ይመስላቸዋል። ውስጣቸውም ይህንን ቃላቶች፣ እነዚህን ነገሮች ያምናል። እነዚህን መጥፎና ክፉ የሆኑ ቃላቶች እነሱ እያሰቡ ይመስላቸዋል እንጂ አልነበረም። ዲያብሎስ ነበር ሹክ የሚላቸው። ኢየሱስም እንዲህ አለ፣ እነዚህ ልጆች የታመሙ መስሏቸዋል፣ ነገር ግን እየተጠቁ ነው። ውጊያ ላይ ናቸው፣ የማያውቁት ውጊያ። በድጋሚ ፊት ለፊት የነበሩት እይታዎች በሙሉ ተቀየሩ። ራሴን የሆነ የእጽዋት ማዕከል ውስጥ አገኘው። ነገር ግን በአግባቡ የተቀመጡ አልነበሩም፣ ወይም ደግሞ ያልተደራጀ ነው። ይህ ማማር የሚችል ስፍራ በተለያዩ ቆሻሻዎች የተሞላ ይመስላል። ከሩቅ ሲታይ ውበት ነበረው፣ ነገር ግን ቀርባችሁ ስታዩት በሙሉ በቆሻሻ ነገር የተሞላ ነው። መሬቱ ደረቅና ስንጥቅጥቅ ያለ ነበር። ኢየሱስ እንዲህ አለኝ፣ ማያ፣ ይህ ማለት ያንቺ አእምሮ ነው። ይህን በጆሮቼ ስሰማ ትንሽ አፈርኩኝ። ምክንያቱም ስፍራው እጅግ በጣም ያስጠላል፣ እንዳልተጠረገ ያስታውቃል፣ ሰዎች ችላ እንዳሉት ያስታውቃል። በዚህ በእጽዋት ማዕከል መሃል ላይ ወደ ነበረ አንድ የቆሻሻ ማስቀመጫ ስፍራ አሳየኝ። ከቆሻሻ ስፍራ ውስጥ አንድ የተጨመዳደደ ወረቀት አወጣና አሳየኝ። ወረቀቱ በእርግጥ ለኔ አዲስ አልነበረም፣ ከዚህ በፊት አንብቤው አውቃለሁ። አንድ ሰው እኔ ፖስት ባደረኩት ፎቶ ላይ የሰጠው ኮሜንት ነበር። ኢየሱስ እንዲህ አለኝ፣ ይህን ወረቀት እስከ ዛሬ ድረስ አቆይተሽዋል። በኋላም እሾሃማ የሆነ ግንድ መሰል ነገር አወጣና አሳየኝ። በዚህ ባቆየሹ ወረቀት ምክንያት ይህ እሾሃማ
ጽድ አድጓል። መቼም ቢሆን ፍቅር የማታገኚ ይመስልሻል። መሬቱንም እያየ እንዲህ አለኝ። በየቀኑ ለሰዓታት ያክል እነዚህ ነሿማ ጽዶች ውሃ ታጠጫለሽ። ስልክሽ ላይ ለብዙ ሰዓታት ትጣጃለሽ። የሚያስፈሩሽን የማይጠቅሙሽን ነገር ትመለከቻለሽ። ሕይወትሽ ትርጉም አልባ እንደሆነ የሚነግርሽን ሙዚቃዎች ታዳምጫለሽ። የአትክልት ስፍራሽ ላይ ቆሻሻና የተበከለ ውሃ እያጠጣሽ ለምንድነው አበባዎች የማያድጉት ብለሽ ታስቢያለሽ። ይህን ስሰማ እጅግ በጣም አዘንኩኝ። ልቤ ተነካ። ወዲያውኑ ማልቀስ ጀመርኩ። እስከ ዛሬ ድረስ በሕይወቴ ውስጥ ቆሻሻ ስሰበስብ ኖሬያለሁ። ሕይወቴ ለምን በቆሻሻ እንደተሞላ ደግሞ ራሴን ጠይቅ ነበር። እንዴት ላቆም እችላለሁ ብዬ ኢየሱስን ጠየቅኩት። እሱም ፈገግ እያለ መለሰልኝ። እጁን ልክ ሲዘረጋ በድንገት የሆነ ዝናብ በዚህ አትክልት ስፍራ ላይ መዝነብ ጀመረ። ዝናቡ እንደ ማንኛውም አይነት ውሃ አልነበረም። ይልቁንስ የሆነ ወርቃማ ነገር ነበረው። ይህ ወርቃማ ዝናብ መሬቱን ልክ እንደነካ ወዲያውኑ ቆሻሻና አላስፈላጊ የነበሩ ጭሾሃማ ጽጌረዳዎች በሙሉ ቀስ በቀስ ይሞቱ ጀመረ። እሾቹ በሙሉ ወደ አመድነት ተቀየሩ። ወዲያውኑ በፍጥነት ምንም ጊዜ ሳይፈጅ አረንጓዴ ሳሮች መብቀል ጀመሩ። ቆንጆ ቆንጆ አበባዎች ወደ ላይ ማደግ ጀመሩ። አየሩ ልክ እንደ ቆንጆ የመዓዛ ሽታና ልክ እንደ ማር ይሸቱ ነበር። ኢየሱስ አይኖችን እያየ እንዲህ ብሎ ነገረኝ። ማያ፣ ይህ ከጀርባ የተዘጋውን ሶኬት መንቀል አለብሽ። ከዚህ ጥቋቁር ድሮች ማምለጥ አለብሽ። ጠላት አሁንም ከዚህ ድር ጋር እንድትጣበቂ ይፈልጋል። ድሩን ከመረጥሽ እኔን ማግኘት አትችይም። እጆቹን ትከሻዬ ላይ አስቀመጠ። እንዲህ አለኝ። ከጭንቀትሽ ማምለጥ ከፈለግሽ መድኃኒት መፍትሄ አይሆንሽም። በኔ መገኘት ውስጥ ተቀመጪ። በዝምታ ውስጥ ተቀመጪ። ስልክሽን አጥፍተሽ ልብሽን ክፈቺልኝ። ከኔ ጋር 10 ደቂቃን ማሳለፍ ከቻልሽ 10 ዓመት ጫጫታዎችን ዝም አደርግልሻለሁ። ዞር ብዬ ስመለከት አጠገቤ እጅግ በጣም የሚያምር አትክልት ስፍራ ሆኖ ነበር። ያ ቆሻሻው አትክልት ስፍራ በአንዴ ተቀይሯል። ነፃነት ውስጤን ሞላው። እዚሁ እንድቆይ ፍቀድልኝ ብዬ ጠየቅኩት። ወደዛ ድር መመለስ አልፈልግም፣ እባክህ ወደዛ ድር እንድመለስ እንዳታረገኝ ብዬ ጠየቅኩኝ። ወዲያውኑ እጆቹን ያስኩት። እጆቹ ልክ ተራራን እንደመጨበጥ ይከብዱ ነበር፣ ሞገሳም ነበር። ወደዛ መሄድ አልፈልግም፣ ወደዛ ከተመለስኩ መተንፈስ አልችልም። እባክህ ኢየሱስ ሆይ እዚህ ካንተ ጋር እንድቆይ አድርገኝ ብዬ ለመንኩት። ኢየሱስ ዝቅ ብሎ ሲመለከተኝ በብዙ ፍቅር ይመለከተኝ ነበር። ቀስ ብሎ እንዲህ ብሎ ነገረኝ። ማያ፣ መመለስ አለብሽ። አይኖቼ በእንባ እየተሞላ ለምን ብዬ ጠየቅኩ። እኔ እዚህ እጅግ በጣም ደስተኛ ነኝ። ደህንነት የሚሰማኝ እዚህ ካንተ ጋር ስሆን ነው። እሱም መለሰና ወደ ምድር ጠቆመኝ። እነዛን ጥቁር የተወሳሰቡ ድሮች ተመለከትኩኝ። ጓደኞቼን አየው። አይቻቸው የማላቃቸውን ጥቁር፣ ነጭ፣ ህንዳዊ ልጆችን ተመለከትኩኝ። በሚሊዮን የሚቆጠሩ ሰዎች እየተሰቃዩ ነበር። ኢየሱስም እነሱን እየጠቆመኝ እነዚህ ሰዎች ወጥመድ ውስጥ ናቸው አለኝ። አሁን የሚሰማቸው ስሜት ስለሚሰማቸው ነገሩ ኖርማል አድርገውታል። ችግር የሌለውም ይመስላቸዋል። ብቻቸውን እንዳሉ ይሰማቸዋል። እጆቼንም ጨመቅ አደረገና ወደ እነሱ መመለስ አለብሽ። ልትነግሪያቸው ይገባል። ልታስመልጫቸው ይገባል። ጭንቀት የሚባለው ውሸት ነው። ከኔ ጋር እንዳይገናኙ የሚያደርገውን ጨለማ ፍርሃት ሊያስወግዱ ይገባል። እኔ በደጅ ቆሜ እየጠበቅኳቸው እንደሆነ ንገሪያቸው። አንገታቸውን ከመስበራቸው ቀና ሊያደርጉ ይገባል። ዲያብሎስ ሆን ብሎ በዜና በተለያዩ ጫጫታዎች ሰዎችን ማዘናጋት ይፈልጋል። ልጆቼ ሊነቁ ይገባል። ይህንን እንደተናገረ ወዲያውኑ የሆነ ልክ እንደ ማግኔት የሚስብ ነገር ወደኋላ በድንገት ሲስበኝ ተሰማኝ። እንደዛ እየተሳበኩኝ ጮክ ብዬ እኔ ጠንካራ አይደለሁም ላደርገው አልችልም እያልኩኝ መጮህ ጀመርኩ። ኢየሱስ ለመጀመሪያ ጊዜ ፈገግ ብሎ ሲስቅ አየሁት።
ሳቁ መንፈሴን አናወጠው። የሆነ ንዝረት ሲሰማኝ ታወቀኝ። አንቺ ጠንካራ ላትሆኚ ትችያለሽ፣ እኔ ግን ጠንካራ ነኝ ብሎ ነገረኝ። እነዚህን ቃላቶች በለስላሳ ድምፁ ካወጣልኝ በኋላ ድንገት በፍጥነት ከቀድሞ በባሰ ፍጥነት መሳብ ጀመርኩኝ። ልክ በስትሮ ውስጥ እንደ መሳብ ነበር። የተለያዩ ቀለማቶች ብዥ እንዳሉ መጡብኝ። በአንድ ጊዜ የተለያዩ ስሜቶች ይሰሙኝ ጀመረ። ህመም፣ ጩኸት፣ አይኖቼ ላይ ክብደት ይሰማኝ ጀመረ። አይኖቼን ወዲያውኑ ገለጥኩኝ። ሰውነቴ ላይ ብዙ አይነት ህመሞች አሉ። አየሩን ወደ ውስጥ በፍጥነት በብዛት መሳብ ጀመርኩ። በከባዱ ተነፍስ ጀመረ። ልቧ እየመታ ነው የሚል ድምፅን ሰማው። በሐኪሞች ተከብቤ ነበር። የእናቴ ድምፅ ከውጭ ሆና ስትጮህ ይሰማኛል። ያ የወደኩበት ባኞ ቤት በሰዎች ተጥለቅልቋል። ደረቴና ልቤ አካባቢ ልክ በፈረስ ኋላ እግር እንደተመታ ሰው ነበር የሚሰማኝ። እርዳታ ይሰጡኝ የነበሩት ሐኪሞች ላብ በላብ መሆናቸውን ተመለከትኩኝ። የኔን ህይወት ለመመለስ ሲሞክሩ ብዙ አይነት ነገሮችን አድርገውልኛል። ማያ ነቃ ለማለት ሞክሪ ይሉኛል። ሐኪሙን አየውና ቀና ብዬ ጣራዬን እያየው ማልቀስ ጀመርኩኝ። የማለቅሰው ግን ሐኪሞቹም ሆነ ሰዎቹ እንደሚያስቡት በህመሙ ብዛት ሳይሆን ይልቁንስ ከኢየሱስ ክርስቶስና ከዛ ስፍራ በመለየቴ አዝኜ ነበር። እዚህ ቀለም አልባ ምድር ላይ መመለሴ እጅግ በጣም አሳዝኖኛል። ክብደት የነበረበት ዓለም ላይ መመለሴ አስከፍቶኛል። ወዲያውኑ ስትሬቸር አምጥተው በዛ ላይ አስተኙ። ተሸክመውኝም አወረዱኝና በመጡበት አምቡላንስ ውስጥ አስገቡኝ። ለሳምንት ያህል በተወሰድኩበት ሆስፒታል ውስጥ እርዳታ እየተደረገልኝ ቆየው። ሐኪሞች የተለያዩ የሕክምና ምርመራዎችን አደረጉልኝ። የተለያዩ የሰውነት ክፍሌንም ፈተሹት። ድንገተኛ የልብ ድካም እንዳጋጠመኝና ይህ የልብ ድካም የመጣው በጭንቀት ምክንያት እንደሆነም ነገሩኝ። በህይወት መኖሬ እድለኛ እንደሚያደርገኝ አሳወቁኝ። እኔ ግን በህይወት የኖርኩት በእድል እንዳልሆነ አውቅ ነበር። ይህንን ምስክርነቴን የማስተላልፈው ቀጥታ ይህንን ለምትሰሙኝ ሰዎች ነው። አው ላንተና ላንቺ ነው የማስተላልፈው። ለሌላ ሰው ያረጋችሁ እንዳትሰሙ። ምናልባት ምሽት ላይ ወይም ደግሞ ቀን ላይ ያያችሁት ሊሆን ይችላል። ምናልባት እንቅልፍ እምቢ ብሏችሁ ከፍታችሁት ሊሆን ይችላል። ምናልባት ደረታችሁ ላይ ህመም ይሰማችሁ ይሆናል። በጭንቀት ብዛት ጭንቅላታችሁ ሊፈነዳ መስሏችኋል። ምናልባት ዓለም እያበቃላት፣ ሶስተኛው የዓለም ጦርነት፣ የተለያዩ ዜናዎች እያስጨነቋችሁ ሊሆን ይችላል። አንድ ነገር እንድታውቁ ፈልጋለሁ። እናንተ አልተሰበራችሁም። ይልቁንስ በዲያብሎስ ጥቃት ስር ናችሁ። የማታውቁት ጦርነት ውስጥ ገብታችኋል። ለሚኖራችሁ ሰላም እየተደረገ ያለ ጦርነት አለ። ጠላት ሁል ጊዜ ሊያዘናጋችሁ ይፈልጋል። ራሳችሁን ከሌሎች ጋር እንድታወዳደሩ ይፈልጋል። በፍርሃት ውስጥ እንድትከርሙ ይፈልጋል። ምክንያቱም የእግዚአብሔርን ፊት እንድታዩት አይፈልግም። የኛ ትውልድ እየተቸገረ ያለው ረሃብ ውስጥ ስለሆነ ነው። የምግብ ረሃብ ሳይሆን መንፈሳዊ ረሃብ ውስጥ ነው። እኛ አሁን ላይ መንፈሳችንን እየመገብን ያለው የተለያዩ ኮንተንቶችን፣ የተለያዩ ፉክክሮችን ነው። መንፈሳችን ኮንተንት ሳይሆን ከኢየሱስ ጋር ህብረት ማድረግን ይፈልጋል። ከአምላኩ ጋር እውነተኛ ግንኙነትን ይፈልጋል። ወደ እግዚአብሔር አምላክ ከመጠጋታችሁ በፊት ራሳችሁን ማስተካከልና ማጽዳት አይጠበቅባችሁም። ፍጹም መሆን እንኳን አይጠበቅባችሁም። አንድ ነገር ከናንተ ያስፈልጋል። እርሱም ያ በውስብስብ ነገር ውስጥ ያላችሁበትን መንቀል። ስልካችሁን አስቀምጡት። ያንን ጫጫታ ጸጥ አድርጉት። በክፍላችሁ ውስጥ ግቡ፣ በሩንም ዝጉት። በጸጥታ ውስጥ ቁጭ ለማለት ሞክሩ። በመጀመሪያ በእርግጥ ሊያስደነግጣችሁ ይችላል፣ ሊያስፈራም ይችላል። በዛ ጸጥታና ዝምታ ውስጥ የኢየሱስን መገኘት እሹ፣ የኢየሱስን መገኘት ፈልጉ። ኢየሱስ ክርስቶስ ተረት ተረት አይደለም። ኢየሱስ በቤተ ክርስቲያን ውስጥ የሚሰቀል አንድ ቅርጻ ቅርጽ ወይም ደግሞ ፎቶ የተሳለ ነገር አይደለም። ኢየሱስ ክርስቶስ ሕያው ማንነት ያለው ታላቅ አምላክ ነው።
የህይወት ውሃ ምንጭ ከውስጡ የሚፈስ ኃያል አምላክ ነው። ጠንካራ የሆነ ነገር ቢኖር እሱ ብቻ ነው። ካለንበት ድቅድቅ ጨለማ ሊያወጣን የሚችል ኃይል ያለው እርሱ ብቻ ነው። አንድ ነገር እንድነግራችሁ ይፈልጋል። ብቻችሁን አይደላችሁ። በጨለማው ውስጥ ካላችሁ መውጫው ኢየሱስ ነው። በምትወጡበት ሰዓት በሙሉ ኢየሱስ ክርስቶስ እጁን ዘርግቶ ይጠብቃችኋል። ከዛ ከተወሳሰበ ድር ውስጥ እንድትወጡ ይፈልጋል። ከፍርሃት ውስጥ ወጥታችሁ የሱን ድምፅ ማዳመጥ እንድትችሉ ይፈልጋል። አዎ እኔ ታናሽ ብላቴና ነኝ። ምናልባት ይህንን ከምትሰሙት በእድሜ በብዙ አንሳለሁ። እባካችሁ ይህን መልእክት ግን ችላ እንዳትሉ። ደሞ አውቃለሁ ይህን መልእክት በምትሰሙበት ሰዓት ብዙ ስሜት ውስጣችሁ ሊሰማችሁ ይችላል። ይህ የሆነ ያለው መንፈሳችሁ እየተራበው ያለው ነገር ነው። እርሱም ያ የህይወት ውሃ ምንጭ ሆነውን ሕያው ኢየሱስ ክርስቶስን ነው። ካላችሁበት የትኛውም የጨለማ ህይወት ከማቅ ውስጥ ስቦ ሊያወጣችሁ ኢየሱስ ዝግጁ ነው። ሁል ጊዜ በደጅ አለ። እሱ በፍጹም አይጥለንም፣ አይተወንም። ከዛ ከተወሳሰበው ጨለማና ከተወሳሰበው ድር ሶኬቶች ውስጥ ወጥቶ ይጠብቃችኋል። ሊያወጣችሁ እጁን ዘርግቶላችኋል። አዎ ስሜ ማያ ነው። በፍርሃት ውስጥ ተዘፍቄ ሞቼ ነበር። ስመለስ ግን በሰላም ተመልሻለሁ። ሰላም ውስጤን ሞልቶታል። ያ የሚያስጨንቀኝ ድምፅ ጠፍቷል። ያ በውስጤ የፈሰሰው ሰላም ዛሬ ለናንተም ይፈስላችኋል። እናንተ ልባችሁን ብቻ መክፈት ይጠበቅባችኋል። የምትከፍሉት ነገር የለም፣ የምትገብሩት ነገር የለም፣ የምትሰጡት ነገር የለም። ይህ ሁሉ ውስጣዊ ሁለንተናዊ የሆነው ሰላም በነፃ ይሰጣችኋል። ኢየሱስ ክርስቶስ ዛሬም ይፈልጋችኋል። ወደሱ ነው፣ ወደሱ ቅረቡ፣ ከሱ ጋር ህብረት አድርጉ። ተባረኩ።